ጠቅላዩን ከባድ ተቃውሞ ሰልፍ ገጠማቸው። ከምን የተነሳ ይሆን? የት አካባቢ ነው ጠቅላይ ሚኒስትር ዶክተር አብይ አህመድን የገጠማቸው? ሌላኛው አሳዛኙና ከባዱ ልብ ሰባሪ በመተከል በቤንሻንጉል ጉሙዝ ከፍተኛ ጭፍጨፋ መፈጸሙን በማስመልከት የደረሱን መረጃዎች አሉን። በሌላ በኩል ደግሞ ወልቃይት አካባቢ ወታደሮችም ሰልጥነው ለምረቃ መብቃታቸውን የተሰሙትን መረጃዎች አሉን። በሌላ በኩል ከፍተኛ ፍንዳታ ተሰምቶ ነበር። ከምን የተነሳ ነው? በምን ምክንያትስ ነው ፍንዳታው የተሰማው? ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ይህ ኢትዮ ዜና ነው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንድዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። አጠቃላይ እንግዲህ የተሰሙት መረጃዎችን በማስመልከት የቡድን 20 ሀገራት ስብሰባ ወደ ደቡብ አፍሪካ ጠቅላይ ሚኒስትር ዶክተር አብይ አህመድ አግኝቶ ነበር። በዚሁ ቡድን 20 ስብሰባ ላይ ያልተጠበቀና እጅግ በርካቶቹ ያላሰቡት ተቃውሞ ገጥሟቸው ነበር። ምን ነበረ የገጠማቸው በሚሉ ዙሪያ እንደምታወቀው እንግዲህ የተለያዩ የዓለም ሀገራት ወሳኝ ሚና ወይም ተጽዕኖ ፈጣሪ መሪዎችን አግኝተዋል። በዚሁ ስብሰባቸው ላይ እሳቸው እንደገለጹት እንግዲህ የተሳካ እንደነበረ ቢገልጹትም ግን በውጭ በኩል ከፍተኛ ተቃውሞ ከወደ ደቡብ አፍሪካ ተሰምተዋል። የአማራ ተወላጆች በዋናነት እንግዲህ በደልና ጭቆና ደርሶብናል፣ የአማራ ጭፍጨፋ ይቁም በማለት ነው ጥያቄያቸውን ያቀረቡት። ጠቅላይ ሚኒስትር ዶክተር አብይ አህመድ ውጭ እንዳይወጡ በከፍተኛ ሁኔታ ተቃውሞ እንዳሰሙ ጭምርም የአደባባይ መረጃዎች ይወጡታሉ ማለትም ነው። በዚህ ዙሪያ እንግዲህ በኢትዮጵያ እየተካሄዱ ባሉት በተለይ በአማራ ክልል እየተካሄዱ ባሉት ውጊያዎች ዙሪያ በዋናነት በርካታ ቁጥር ያላቸው የአማራ ተወላጆች ያ ውጊያ እንዲቆም አማራ ሕዝብ ላይ የታወጀው ጭፍጨፋ ነው በማለትም ነው ተቃውሟቸውን ያሰሙት። ጠቅላይ ሚኒስትር ዶክተር አብይ አህመድ ከተመለሱ በኋላም በዚሁ ስብሰባ ላይ የተሳካ ውይይት የተለያዩ ሀገራት መሪዎችን አግኝቻለሁ በማለትም ጠቅላዩ መልእክታቸውን አስተላልፏል። በዚሁ እንግዲህ ስብሰባ ላይ ነው ከፍተኛ ተቃውሞ የገጠማቸው። ሌላኛው መረጃ እንግዲህ በጣም ልብ ሰባሪ መረጃን ከማየታችን በፊት ወደ ወልቃይት ጠገዴ የተሰሙት መረጃዎች አሉ። ወልቃይት ጠገዴ እንደምታወቀው ህወሓት በዋናነት ጥያቄ የሚያነሱባቸው የአማራና የትግራይ ድንበር ወይም ክልል አካባቢ ውዝግብ ከሚነሱባቸው ስፍራዎች ቁጥር አንዱ ወልቃይት ጠገዴ ነው። ወልቃይት ጠገዴን በማስመልከት ታሪካዊ የአማራ መሬት እንደነበረ ታሪኮችና እውነታዎች ያስረዳሉ። ከደርግ ጊዜ ጀምሮ ከዛ በፊት አጠቃላይ የአማራ መሬት እንደነበረው ወያኔ ወደ ስልጣን ከመጣ በኋላ በሴራ ወስዶብኛል በማለት የአማራ ተወላጆች ድንበር አካባቢ እዛ የሚኖሩት በግፍ ነው ገበሬዎችን ሲያፈናቅሉና ሲያሰቃዩ ለራሳቸው ፖለቲካና አጀንዳ እንደመች ሰው አንብቶ አስፍሯል በማለትም የኋላ ኋላ በኮሎኔል ደመቀና የተለያዩ የአማራ ተወላጆች በተነሳ ተቃውሞና ንቅናቄ ወዲያው ወደ ወልቃይት ከለውጡ በፊት ወልቃይት ወደ አማራ ክልል መጠቅለሉ የምታወስም ነው። ከዛ በኋላም እንግዲህ ወያኔ በአሁኑ ሰዓት በተደጋጋሚ ፕሪቶሪያ ስምምነትን በማስመልከት የወልቃይትና የራያ ጉዳይ ውዝግብ ከሚነሱባቸው የአማራና የትግራይ ክልል አካባቢዎች አንዱ ናቸው። ታዲያ ይህን በማስመልከት ከፍተኛ ውዝግብ ብነሳም እስካሁን ድረስ በአማራ ክልል እየተደራደሩ እንደሆነ ጭምርም በተለይ ወልቃይት ጠገዴ ኮሎኔል ደመቀ ዘውዱ እንግዲህ በዚሁ ዙሪያ በዋናነት ወሳኝ ሚና የተጫወቱ እንደሆኑም ነው። በአሁኑ ሰዓት እንግዲህ ከፍተኛ ወታደሮች በመሰልጠንና በማስመረቅም በከፍተኛ ሁኔታ እየተመረቁ እዛው ስፍራ አካባቢውን ለመጠበቅ የራሳቸውን እንቅስቃሴ እያደረጉ እንደሚገኙ የአደባባይ መረጃዎች ናቸው። የማህበረሰቡ ሰላምታና ወይም ሰላምና ጸጥታ ግዴታ እንደሆነ ጭምርም ነው። ኮሎኔል ደመቀ ዘውዱ ከፍተኛ መስዋዕትነት ከፍለው አካባቢውን ለማስጠበቅ ያደረጉት ተጋድሎ ከባድ እንደነበረ ከዚህ በፊት ወያኔ ሰራዊት እሳቸውን ለመግደል መጥቶ ቤታቸውን ከቦ እንዳልቻላቸው ጭምርም ነው እሳቸውን በርካቶቹም እየገለጹ ያሉት። ስለዚህ በሰላማዊ መንገድ ነገሮች መጠናቀቅ አለባቸው በማለት ነው። የትግራይ ተወላጆች መምጣት ይችላሉ፣ መኖር ይችላሉ፣ ግን መሬቱ የአማራ ነው በማለትም ነው ሀሳባቸውንና አቋማቸውንም በርካታ የአማራ ተወላጆች እያንጸባረቁ ያሉት። እዛ ያሉት ተስማምተው ነው የሚኖሩት፣ ግን ፖለቲከኞቹ ሊያፋጇቸው እንደሚፈልጉ ጭምርም በርካቶቹ ሀሳባቸውን ሲገልጹም ተስተውሏል።
ሌላኛው መረጃ በጣም አሳዛኝና ልብ ሰባሪ ዘግናኝ ለጆሮም የምሰቀጥጥ ወደ ቤንሻንጉል ጉሙዝ የተሰማው እጅግ አሳዛኝ ነው። ቡለን አካባቢ ቡለን ተብሎ በሚጠራው አካባቢ በአንድ ቤተሰብ ሙሉ ላይ ነው ጭፍጨፋ የተፈጸመው። እጅግ ልብ ሰባሪ በተለይ ማንነትን መሰረት ያደረገ በተለይ ለፖለቲካ ቁማር ሲባል በተለይ በአንድ አማራ ተወላጆች ላይ የሚደረጉት ጫና፣ ጭቆና፣ ግድያ መቆም እንዳለበት በተለይ የብሔር ፖለቲካን ለማስነሳት እየተንቀሳቀሱ ያሉት አካላት አሁንም አይተኙም። በየስፍራው በጣም በሚያሳዝን ሁኔታ እየተሰሙ ያሉት መረጃዎች በዚሁ በአርሲ ሽርካ ደግሞ በጣም በሚያሳዝን ሁኔታ በተመሳሳይ 3 ሰዎች ተጨማሪ መገደላቸውም ተሰምቶ በርካቶቹ ማታ የደነገጡበት ክስተት ነው የተሰማው። ይህ እስከ መቼ ነው በማለት ነው በርካቶቹ ሀሳባቸውን እየገለጹ ያሉት። እንግዲህ ልብ ሰባሪ መረጃዎችን በማስመልከትም በርካቶቹ መንግስት የዜጋን ሰላምና ጸጥታ ማስከበር እንዳለበት ግዴታው እንደሆነም በርካቶቹ ሀሳባቸውን ሲያጋሩም በማህበራዊ ሚዲያ ላይ አቤት አቤት ስሎም ተስተውሏል። ታዲያ ይህ ነገር እስከ መቼ ነው በማለት በርካቶቹ ስርዓቱን ማስተካከል ያለበት መንግስት በዚህ መቀጠል የለበትም በማለትም ሀሳባቸውን ሲያጋሩም ተስተውሏል። ልብ ሰባሪ መረጃዎችን በማስመልከት እስከ መቼ ነው ይህ የሚለው ነገር በዋናነት የብዙዎች ጥያቄ እንደሆነ ጨምረም የአደባባይ እውነታዎች ናቸው። ስለዚህ ይህ ነገር መስተካከል እንዳለበት በርካታ ኢትዮጵያኖች ሀሳባቸውን ቅሬታቸውን እያሰሙ እንደሚገኙ ጨምረም የአደባባይ እውነታዎች ናቸው። ሌላኛው መረጃ እንግዲህ ምንድን ነው የተሰማው? ከፍተኛ ፍንዳታ ተሰምተዋል። አፋር ኤርታሌ አካባቢ ከፍተኛ ፍንዳታ ድምጽ እስከ ራያና የተለያዩ የአማራ ክልል አካባቢዎች መሰማቱና ፍንዳታው እስካልቆመ እንዳልቆመ የወጡት መረጃዎች ያሳያሉ። ከምን የተነሳ ነው ፍንዳታው? ፍንዳታው ዳግም ሌላ ቮልካኖ እንደዛው የእሳት ገሞራ መነሳቱ ነው። አካባቢዎቹ ላይ የተሰሙት መረጃዎች የሚያሳዩት ከፍተኛ አስፈሪ ድምጽ እንደነበረውም ዛሬ ተሰምተዋል። ዛሬ የተሰሙት መረጃዎች አጠቃላይ ያልተጠበቁና ልብ ሰባሪ መረጃዎች እንደሆኑ በርካቶቹም ሀሳባቸውን እየገለጹ እንደሚገኙ ጨምረም በዚሁ ስፍራ እንግዲህ ሰው መኖር እንዳልቻለ በከፍተኛ ሁኔታ እሳተ ገሞራ እንግዲህ ከመሬት ውስጥ የሚወጣ የምንተከተክ አለት ነው። እንግዲህ የቀለጠ ድንጋይ ማለት ይቻላል። በጣም አስፈሪና ዘግናኝ ነው። ከሩቁ ራሱ ቱር ለማድረግ በጣም ከባድና አስቸጋሪ ቦታ እንደሆነ ጨምረም ነው። አጠቃላይ ያን በማስመልከትም ከወደ አፋር የተሰሙት መረጃዎችን እንደ ኢትዮጵያ መረጃዎችን በማስመልከትም ነው ለእናንተ ይዘንላችሁ እየመጣ ነው። የተሰሙት መረጃዎችን በማስመልከት ዕለታዊ መረጃዎችን አብሬያቸው ቆየሁት ከኢትዮጵያ ዜና ነው። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያደርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። አጠቃላይ ለሰዓታት ያሉኝ መረጃዎችን ይመስላሉ። ይህንን ቻናል በፍጹም ሰብስክራይብ ማድረግ እንዳይረሱ። አጠቃላይ ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር እንዲሁም ሚዛናዊ መረጃዎች እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።